ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቤተሰቦቻችን ዛሬ በአዲስ ቪዲዮ ወደ እናንተ መተናል ማለት ነው። ትናንትና አንድ አስገራሚ የሆነ ቪዲዮ አይተናል። እንግዲህ ያ አስገራሚ ቪዲዮ የአብርሃም መጥፋት ከሄርሜላ ጋር መገናኘት እና አሚሮ የሰሩት አንድ ስራ አለ። ያ ነገር እንግዲህ ዛሬ ሌላ ታሪክ ፈጥሯል። ብዙዎቻችሁ የትላንትናውን ቪዲዮ የቆየ ቪዲዮ ነው ስትሉ ነበረ። የቆየ ቪዲዮ አለመሆኑን ቪዲዮውን በደንብ ካያችሁት አብርሃም አንድ ለምሳሌ ሄርሜላ ቀለበቱን በማውለቅ አልተጸጸትኩም ወይም ደግሞ አልተቀየምኩም፣ ችግር የለውም አታስብ ምናምን ብላ ስታወራ ይሄን እንኳን መረዳት ነበረባችሁ። ብዙዎቻችሁ የቆየ ቪዲዮ ነው ስትሉ ነበረ፣ ግን ቪዲዮ የቆየ አይደለም። ምናልባት እንግዲህ ሄርሜላ ፀጉሯ እንደዚህ ነበረ፣ ቀን ከኤፍሬም ጋር እንደዚህ ነበረ ምናምን ያላችሁ ሰዎች አላችሁ፣ አይታወቅም። ግን ቪዲዮ ደግሞ ኦልሬዲ አሁን ካለበት ሁኔታ ጋር የተያያዘ ቪዲዮ መሆኑን በደንብ አይታችኋል ብዬ አስባለሁ። ለዛም ምስክር የሚሆን እንግዲህ ዛሬ እንግዲህ አብርሃም በትክክል ትናንትና ማታ ማጥፋቱን የሚያረጋግጥ ኤፍሬምና ሩታ ዛሬ እሳት ጎርሰው እሳት ለብሰው ሰፈሩን እያመሱት ይገኛሉ ማለት ነው። ቤተሰቦቻችን ምናልባት ዛሬ እንግዲህ በዳይት በጣም የተናደዳችሁ ሰዎች ትኖራላችሁ ብዬ አስባለሁ። እኔም በጣም ስለተናደድኩ ነው እውነት ለመናገር። ወንድም ወንድሙ ላይ የማይሆን ነገር ሲያደርግ በዝምታ የሚያልፍ ማለት ይቻላል። አዎ በዝምታ እያለፈው ነው ማለት ይቻላል። እንደ ታላቅ ወንድም ወንድሜን ማስታመም አለብኝ፣ ማንም ሰው ወንድሜ ጋር እንዳይደርስ ብሎ የማስቆም መብት አለው። ገብቷችኋል አይደል? ኤፍሬም እንኳን አብርሃምን በማንገላታት ዙሪያ እንደ ኳስ እየተጫወተበት እንኳን መብት ስላለኝ አለኝ ብሎ ነው አይደል እንደዚህ እያደረገ ያለው። ግን በጣም ያሳዝናል። እኔ በዳይት አዝኛለሁ እውነት ለመናገር። ከአንድ ታላቅ ወንድም የሚጠበቅ አይደለም። ታላቅ አይደለም ታናሽ ወንድም ራሱ ቆፍጠን ብሎ አብርሃም ያለበት ሁኔታ ከከሌ ጋር ይሁን አይደለም። በቃ አብርሃም ብቻውን ይዞ ማስታመም ይችላል ማንም ሰው እንዳይደርስ አድርጎ ማለት ነው። ግን ለኤፍሬም ስለፈቀደለት ምናልባት እንግዲህ አሁንም አልተገለጠልንም። ኤፍሬም ዛሬ ተናግሯል። ዳይትን ትንሽ ነው የምንጠራጠረው አይነት ነገር ብሏልና ዳይት እንግዲህ ለአብርሃም ሳይሆን ምናልባት ለእነ ኤፍሬምና ለሩታ እያገዘ ሊሆን ይችላል፣ ወይም ደግሞ ፈርቷቸውም ሊሆን ይችላል። ምክንያቱም ሩታና ኤፍሬም የሚያደርጉትን ነገር አያውቁም። በተለይ ሩታ በንግግሮቿ በጣም የምታስፈራ አይነት ሴት ናት። ቡዜ ላይ እንዴት ስትናገር ላፊ ስትናገር በቃ ሪስፔክት የሌለው ነገር ንግግር ስለምትናገር ይሄን ንግግር ፈርቶም ሊሆን ይችላል። ግን ደግሞ በመፍራት ወንድሜ ልገለው አልችልም። አዎ እውነት ለመናገር አብርሃም ጓደኞቹ ይሻላሉ፣ እነ ዳኒ ይሻላሉ አብርሃምን ለመታደግ ጥረት ባደረጉት ውስጥ ማለት ነው። ቤተሰቦቹ እጅግ በጣም እኔ በጣም ይሰማኛል እውነት ለመናገር። አብርሃም በዚህ ልክ መሰቃየት አልነበረበትም። ግን ደግሞ ምንም ማድረግ አይቻልም። በጣም በሚገርማችሁ ሁኔታ ዛሬ ሚኪን ጠርተውት ነበረ። ሩታና ኤፍሬም እንግዲህ የሄርሜላ ወንድም ጠርተውት ነበረ። እንግዲህ ሊደበድበው ሁሉ ነው የተነሳውና ኤፍሬም ምን እንደዚህ አይዞ ማን እንዳለው አላቅም። እያንዳንዱ ቦታ ሄዶ ሲበጠብጥ ይሄው አሁንም መጥቶ እንግዲህ እህቱንና ወንድሙን ዱላ ቀረሽ ማለት ነው። ኖቤልን ታውቃላችሁ። ኖቤልን መጥቶ በዚህ ልክ ቡዜ ላይ እንደዚህ እላፊ ቃላት መነጋገር እኔ ቃላቱ ማለት እንዲህ ነው ብዬ አልነግራችሁም። ብቻ የሚሰቀጥጡ ደስ የማይሉ ለጆሮ የማይመቹ ነገሮች ናቸው የሚናገሩት እና ይሄ ነገር መሆን ነበረበት ወይ? መሆን አልነበረበትም። ሄርሜላ በመጀመሪያ እኔ ላደንቅሽ ፈልጋለሁ። በቃ ግን የማዝንብሽ አብርሃም በጤንነቱ ካልተመለሰ ወይም ደግሞ የእነሱን አይነት ነገር አንቺ በአብርሃም ላይ ከደገምሽ ያለታ ከሁላችንም ልብ ውስጥ ትጠፊያለሽ። ያንቺ መልካም ሴት ለመሆን እየሞከርሽ ያለሽው ወይም ደግሞ አንቺ ላይ እያየን ያለው አንድ መልካም ሴት የምታደርገውን ነገር ስለሆነ ያን ነገር ሙሉ በሙሉ ከአንቺ ላይ እምነታችን ይጠፋል ማለት ነው። ስለዚህ አብርሃምን
በጤናው ተመልሶ ማየት እንፈልጋለን። ፈጣሪ ይርዳው። እኛ ምንም የምናደርገው ነገር የለም። ምክንያቱም በዚህ ልክ እና አሚሩ የሰሩት ስራ ሁሌም ላደንቃቸው ፈልጋለሁ። በዚህ ዙሪያ ላይ ይህን እድል ደግሞ በእርግጠኝነት ቡዜ ታውቃለች። ቡዜና ሄርሜላ ተነጋግረው ነው እያንዳንዱን ነገር እያደረጉ ያሉት የአብርሃም ጤና ላይ ማለት ነው። ስለዚህ እኛም ትላንትና ባልነው መሰረት በትክክል አብርሃምን ወደሚድንበት ሕክምናም ሆነ ወደሚያስፈልገው ቦታ ይዛ እንደሄደች ይሰማናል ማለት ነው። ምናልባት ነገ ከነገ ወዲያ አብርሃምን ወይ በጤናው መጥቶ ስላለፉት ነገሮች ወይ የሆነ የሚለን ነገር አለ እንግዲህ ወይ እንደ በፊቱ ከነ ሩታ ጋር ተገናኝቶ ሲጎተት እናየው ይሆናል ማለት ነው። በጣም የገረመኝና በጣም ያስገረመኝን ነገር ሁላችሁም የታዘባችሁትን ነገር ብዬ አንድ ማነሳው ነገር አብርሃም ዛሬም ጤነኛ እንደሆነ ይናገራሉ። ግን እንደ ዕቃ እንደጠፋባቸው አንድ ምንድነው በግ ወይም የሆነ ነገር የጠፋበት ሰው አለ አይደል? እንደሚፈልግ ነው እየፈለጉት ያሉት። ጤነኛ ከሆነ አብርሃም ጤነኛ ከሆነ እኮ እናንተ መፈለግ አይጠበቅባችሁም። እከሌ ወሰደው፣ ሄርሜላ ወሰደች፣ እናንተ ጋር መጣ የሚያስብል ነገር የለም። አብርሃም ትልቅ ሰው ስለሆነ ሕፃን ልጅ አይደለም። ሰው ሸውዶ አይወስደውም። ትልቅ ሰው ነው። ስለዚህ እናንተ ጤነኛ ናችሁ፣ ጤነኛ ነው ብላችሁ የምትሉት አብርሃም እናንተ ልትፈልጉት አይገባም ነበረ። ምክንያቱም ከዚህም ፊትም ፈልጋችሁ ስለማታውቁ፣ ጤነኛ በነበረ ጊዜ ፈልጋችሁ ስለማታውቁ፣ አሁን እንደዚህ ያንገበገባችሁና አብርሃም ከዓይናችሁ ስር መጥፋቱ እንደዚህ ሰላም የነሳችሁ አብርሃም ወደ ጤናው ሲመለስ የሚያወጣቸው ሚስጥራችሁ ብዙ ነገሮች ስለሚኖር አንድ እሱ፣ ሁለተኛ ደግሞ አብርሃም ወደ ጤናው ከተመለሰ እናንተ እንደፈለጋችሁ እንደምን ልበላችሁ እንደ በግ እየጎተታችሁ የፈለጋችሁበት ቦታ ልትወስዱት እንደማትችሉ ስለገባችሁ ለዚህ ነው አብርሃም በአስቸኳይ ወደ ጤናው ሳይመለስ ሕክምናም ሳያገኝ ማግኘት የፈለጋችሁት፣ ሌላ ነገር አይደለም። ስለዚህ ማንም ከልካይ ስለሌላችሁ የሚከለክላችሁ ማንም ስለሌለ እንደፈለጋችሁ ቢፈልጋችሁት ቤት ሄርሜላ ቤት እየሄዳችሁ አለ ብላችሁ የጠረጠራችሁት ቦታ ላይ ሄዳችሁ ሁሉ እንደዚህ ቀውጢ የምትፈጥሩት ነገ የሚወጣባችሁ መረጃ በመፍራት ነው፣ ሌላ ነገር አይደለም። አስቀድማችሁ እየተጋጋጣችሁ ያላችሁት ለዛ ነው። የልጁን እናት መረጠ፣ ሚስቱን መረጠ ምናምን አትበይ ሩታ። ቢመርጥሽ አይጠፋም። ቢመርጥሽ ወጥቶ ብቻውን የትም ቦታ ደርሶ የሚመለስ ልጅ ከዚህም ፊት ዛሬ አጃጅለሹ በድን ይዘሽ ልጁን ሚስቱ መርጦ ነው ትያለሽ። ሲጀመር እኮ ሚስቱ እንኳን ብትሆን ልክ ነው። እኔ ዳዊት የሚያናደኝ ለዚህ እኮ ነው። ሚስቱ አይደለችም፣ ፍቺ ፈጽመዋል። እንዴት አንዲት ሴት ብድግ ብላ ከወንድሙ ጋር እኔ ማለት ነው እውነት ለመናገር ማንም አያደርግም። እኔ ወንድሜ ላይ እንደዚህ ቢያደርግ እኔ በእርግጠኝነት ነው በፍጹም አያደርጋትም፣ አያደርግም። ስለዚህ ዳዊት በራሱ አብርሃምን መከላከል አልቻለም። አብርሃም ወንድሙን መከላከል የማይችል ወንድም ደግሞ ወንድም አይደለም። ዛሶል በቃ ብትቀየሙኝም ተቀየሙኝ፣ ዳዊትን ብትቀየመኝ ተቀየመኝ። ወንድምህን ፕሮቴክት ማድረግ ካልቻልክ አንተ ወንድም አይደለም። ወንድ ልጅ እኮ ለወንድሙ መከታ ነው ይባላል አይደል? አንተ ምን ሆነህ ታዲያ? ወንድሜ ነው እየተጫወተበት። ወንድሜ ላይ ሲጫወት ቆሜ ላይ ምን ዳዊት ግን ቆመ እያየ ነው። በጣም እናዝንብሃለን። ዛሬ እንኳን መጥተህ በታላቅ እህቱ ቤት እንደፈለገው ሲወራጩ እንዴት ነውር የሚባል ነገር ራሱ እኮ አለ። ነውር የሚባል ነገር ራስ አለ። እህቱ ቤት ኤፍሬም ታናሽ ሆኖ ማለት ነው። እህቱ ቤት ሩታን ኖቤልንም ጎትቶ ይዞ መጥቶ ታላቅ እህቱን በዚህ ልክ ማናገር እንኳን እኮ ልክ አይደለም። በትትና እንኳን ቢጠይቁ እኮ ችግር የለውም። ኖቤል የተናገረውን ሰምታችኋል። በጣም እውነት ለመናገር ስራ ስለሌላችሁ እኛ ከእናንተ ጋር መጨቃጨቅ አንፈልግም ምናምን ነገር በጣም ያሳፍራል። አመተ ማሰደብ ይሄ ነውር ነው፣ አይደረግም።
የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ፣ እሱን እናያለን። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ እያደረጋችሁ ጀምሩ። እስቲ ወደ ቪዲዮ እንሂድ። ከኛ እንደጠፋ ወይም ከኛ እንደራቀ አውቃችኋል። ስለዚህ ዴቭም ያው አንዳንድ ነገር ሰምተን የመጣ ነው። ስለዚህ አብርሃም ሙሴ ጋርና እዚህ እንዳለ ተነግሮን የመጣ ነው። ስለዚህ አብርሃም ፈልገን የመጣ ነው። ሲጀመር ያው ግምታዊ ነው። እዛ ይዛት ሄዳለች ሄርሜላ ከነቡዜና ከነ ዳዊት ጋር እየተነጋገረች እያንዳንዱ ነገር ስለምታረግ ገምተው እንጂ ሰምቶ አይደለም። ቢሰሙ ኖሮማ ሚኪን ካልደበደብኩ ብሎ አይተናነቀውም ነበረ። ሚኪ እንደውም በጣም ትሁት ነህ። ሌላ ሰው ቢሆን ሌላ ነገር አድርጎትም ሊሄድ ይችል ነበረ፣ ኤፍሬምን ማለት ነው። ግን ትትናን ሳናደንቅ አናልፍም። ግን ዘላብደሃል። በቃ መዘላበድ አያስፈልግም። አቋም ሊኖር ይገባል። አንተን የመጠየቅም መብት የላቸውም። የለም ካልካቸውም የለም ነው በቃ አለቀ። አላየውም ካልክ አላየውም ነው። ሌላ ነገር ምናምን አያስፈልግም። እሷ ጋር ልውሰዳችሁ ልደውልላት ምናምን አያስፈልግም። ማለት አልገባኝም። አይ ምንም እንቀመጥበት ምክንያት የለም። ቡዜ አብርሃም ፈልገን ብቻ ነው የመጣነው። እኔ ዳዊት ብሆን በዚህ ሰዓት ላይ የማደርገውን ነገር ልንገራችሁ። ዳዊት ብሆን ኤፍሬምን ጆሮውን እየጠምዝዤ ጎትቼ ነው ማስወጣው። ምክንያቱም ለምን እንደው ታውቃላችሁ? በትትና መጥቶ ቢጠይቅ ልረዳው ሞክራለሁ። ወንድሜን እያደረገ ያለውን ነገር እያወቅኩ በዛ ላይ ደግሞ ታላቁ ቤት መጥቶ በዚህ ልክ አፍ እየተካፈተ መጠየቅ፣ ይሄ ብቻ ጆሮን ይዞ ማስወጣት ያስችላል። አብርሃም ካለ እናንተ ይንቀሳቀሳል እንዴ? ሲጀመር እኮ አብርሃም ካለ አንተ መቼ ይንቀሳቀሳል? አንተ ሳታዘው ያንተ ሳሂድ ሳትለው አብርሃም ይሄዳል። አሁን ሄዷል። ለማንኛውም አብርሃም ቤትም ሆነ ቤትም አመልጧል። አብርሃምን እኔ የናፈቀኝ አብርሃም ወደ ጤናው ተመልሶ መስማት ነው የፈለግኩት። እኔ የአብርሃምን እውነተኛ ቃሉን ትክክለኛ የድሮውን አብርሃም ማለት ነው በራሱ መወሰን የሚችለውን አብርሃም ማየት ነው የናፈቀኝ። የት ነው ማለት ነው? ሙዲ ያስከሙ ዴቫም ሙድ መያዝ ምናምን ሳይሆን ያው አይታችኋል ምን እንደተፈጠረ በእርግጠኝነት አታውቁም። በነገራችን ላይ አብርሃም ቤተሰብ የጣለው ልጅ ስለሆነ ነው ባይዘው እንደዚህ እንደፈለጋቸው እየፈነጩበት ያሉት። ምክንያቱም ከልካይ የላቸውም፣ ለሱ የቆመ ሰው ስለሌለ ለዛ ነው። በቃ ገብቷቸዋል አይደለ? የሚፈሩት ሰው የለም። አብርሃምን የሚከላከለው ሰው ስለሌለ እንደፈለጋቸው እንዳሻንጉሊት እየተጫወቱበት ያሉት ለዚህ ነው። አንድ ማለት ነው ከቤተሰብ አንድ ቆፍጠን ብሎ ማለት ነው አብርሃምን የሚከላከል ወንድም የሚል ሰው ቢኖር ኤፍሬምም እንዲህ አይፈነጭም ነበረ፣ ሩታም እንደዚህ አትፈነጭም ነበር። ስለዚህ አሁን እናንተ ጋር ያለው ታውቁት ነገር ካለ ብዙ በግልጽ አማርኛ ነገሩ ነው። ምንድነው ሰው እያስጨነቃችሁ ነው? አብርሃም የት እንዳለ ነገሩ። ለምን ፈለግከው አንተ ራስህ? ለምን ትፈልገዋለህ? እንደ አሻንጉሊት ጠፍቶብህ ነው? አሻንጉሊትን የጠፋብህ? ስለዚህ አሻንጉሊትን ፍለጋ ደግሞ መጣ በየጓዳ ጎድጓዳ ገብተህ ቡዜ ቤት ፈለክ አጣ። ስለዚህ ታውቂያለሽ አንቺ ሎጂካል የሆነ ነገር ማለት ነው። ደግሞ እናንተ ጋር ከሆነ አብርሃም ማግኘት እንፈልጋለን። አልገባኝም። ምን ማለት ነው? አብርሃም እናንተ ጋር ያለው ይሄ ደግሞ ፈለክ ከውስጥ ገብተህ ፈለክ ሲጀምር በእናንተ ማለት መግባት አንፈልግም፣ ግን ያው እየተደረገ ያለው ነገር ደስ አይልም። ሲጀመር ኖቤል ምኑም ንግግሩም ደስ ስለማይል እኔ ስለሱ ልጅ ባላወራ ደስ ይለኛል። እውነት ለመናገር ሁሌም ነው የምላችሁ፣ ሁሌም አንድ የሚያምር ነገር ማለት ነው ከሱ ላይ ማግኘት አንችልም። በቃ ንግግሩ ሁሉ በጣም የሚያስጠላ ለጆሮ የሚሰቀጥጥ ስለሆነ እኔ ስለሱ ባላወራ ደስ ይለኛል። ምክንያቱም ከዚህ ብዙ ጊዜ አውርቼ ስለሆነ ሚስቱን መርጦ ነው የመጣው። እናንተ እዚህ ውስጥ መግባት አይጠበቅባችሁ። አንተ ምን አገባ? አንተ ራሱ እኮ በሱ ጉዳይ ውስጥ ገብተሃል። አንተ ራሱ እያቦካህ አይደል እንዴ? ከዚህም ፊት ስላደረካቸው ነገሮች መርሳት የለብህም። ለነገሩ ማስተዋል የሚችል ሰው እኮ ነው ስላለፈው ነገር ማስተዋል መርሳት የሌለበት ማለት ነው። መርሳት የማይችለው አስተሳሰቡ ጤነኛ የሆነ ሰው ማለት ነው። ከእናንተ ጋር መጨቃጨቅ ስለማልፈልግ ነው። ስራ አለኝ፣ ቢዚ ነኝ። እናንተ ደግሞ አይገርምም? በጣም ስራ አለ አይደለ? በጣም ስታወራ ራሱ እንደው ስራ ያለ ትመስላለህ በጣም ማለት ነው። አይ ቲንክ ስራ ፈታችኋል መሰለኝ። ሁለቱ ትዳር ላይ እየገባችሁ ነው። አይገርምም? ይሄ የኤፍሬም ስራ ነው። ይዞት መጥቶ ወንድሙና እህቱን ማሰደብ
አንዳንዴ እኮ እድሜ የሚባል አለ እኮ እውነት ለመናገር ማለት ነው። ንግግራችን እኮ ከእድሜያችን ጋር መሆን አለበት። የምንናገራቸው ሰዎችስ ምን አይነት ሰዎች ናቸው ብለን እንኳን መለየት አለብን እኮ። ንግግራችን እኮ በዛ ልክ መቃኘት አለብን። እንደመጣልን ትልቁንም ትንሹንም የምንዘረጥጥ ከሆነ ይሄ በጣም እውነት ደስ አይልም። ማለት እንደ ባህላችንም ደስ የሚል ነገር አይደለም። ስለመፍታታችን አንተ አትነግረንም በመጀመሪያ ደረጃ። ሲቀጥል ደግሞ ቤቴ መጥተህ እንደዚህ እያወራህ ያለኸው እንደዚህ እንድታወራ አይገርምም? በገዛ ቤቷ ሄዶ ስራ ፈት ሲላት ማለት ነው። ስለዚህ የወንድሜ ጉዳይ ካስጨነቀህ ደግሞ ወንድሜ እስካሁን ሲሰቃይ ድረስ የት ነበር ካንተ ዛሬ ላይ? አይ ቡዜ፣ ለዚህ ዋና ተዋናይ እሱ አይደል እንዴ? ለዚህ ሁሉ ያበቃቸው አንዱም እሱ ነው። ተረጋግታችኋል። ወንድም እንደጠፋበት ሰው አይደለም ቢሆናችሁ ያላችሁ። ስለዚህ እናንተ ጋር እንዳለና እናንተ ጋር እንደሆነ ግልጽ ነው። እና ማበዳችን ነው የምትፈልጉት? አብርሽ የት እንዳለ አናውቅም፣ ወይም ደግሞ አብርሽ ጠፍቷል እያልናችሁ እንደዚህ እንዴት ጠፋ ምናምን አትይስ ልትሉን ይገባ ነበር። አይገርማችሁም? ራሳቸው ፈጥረው ራሳቸው ደግሞ ጥያቄ ይፈጥሩላቸዋል ማለት ነው። ራሳቸው ሐሳብ ያመጣሉ፣ ራሳቸው ደግሞ ጥያቄ ፈጥረው እንዲህ ማለት ነበረባችሁ ይላሉ። አይገርምም? የጠፋበት ሰው አለ። ጠፍቶ የተገኘ አክል ነው የምትመስሉት። እሺ የእናንተ ድራማ ሲጀመር ስለማያልቅ ስማኝ፣ እኔ የእናንተ ድራማ ስለማያልቅ አሁን እናንተ አብርሽ ደግሞ አሁን ደግሞ ብላችሁላችሁ ደግሞ አብርሽ ጠፋ ሲጀመር እዚህ መሆኑን እስኬታ እዚህ ይሆናል ብለን እንዴት መጣ? በነገራችን ላይ ኤፍሬም ራሱ ጤነኛ አይደለም። እንግዲህ የተወጋው ነገር አለ። የተወጋ ነገር ቢኖረው ነው በአብርሃም ላይ በዚህ ልክ የጨከነው። ሁለተኛ ደግሞ በአብርሃም ላይ ብቻ ሳይሆን ወንድምና እህቱን በዚህ ልክ ከፍ ዝቅ እያደረጋቸው ያለው በቃ አብርሃም ከአይኑ ፊት ሲጠፋ እንዲህ የሚያደርገው ጤነኛ ስለሆነ አይደለም። አዎ ጤነኛ ስለሆነ አይደለም። የተወጋው ነገር እንዳለ ይገባናል። እሺ ያው እህቱ ነች። ብዙ ነገር ያላችሁ ነበር እሱ ለመውሰድ ከኛ ለመውሰድ ብዙ ነገር ያደረጋችሁ ነበር። ስለዚህ እዚህ ነገር ውስጥ የምትገቡት ሄርሜላ፣ አንተ፣ ቡዜ ናችሁ። እሺ እንኳን ሩታ ግን በጣም የምትገርም ሰው እንደሆነ ልንገራችሁ። እሾክን በሾክ አይደለም የሚባለው? አዎ ወንድሙን በወንድሙ አጠመደችው፣ ወንድሙን አንገላታችሁ ማለት ነው። ኤፍሬምን በአብርሃም ማለት ነው። አይገርምም? ከሶስታችሁ የትም ሄድ አይችልም። አብርሃም ሄርሜላ ይዘው መጣች እያልከኝ ነው? ሄርሜላ ይዘው ትምጣ፣ ማንም ይዞት ትምጣ፣ ብቻ እናንተ ጋር አይገርምም? ማንም ይዞት ትምጣ፣ ሄርሜላም ይዞት ትምጣ፣ አይመለከተኝም። ግን በቃ እዚህ ነው ያለው፣ እናንተ ጋር ነው ያለው። የለም ከተባለ እኮ የለም ነው፣ አለቀ። ምንም ትርፍ ንግግር አያስፈልግም። ተወለው ሄርሜላ ወደዚህ ጋር እንደመጣችና መንገድ ላይ ተገናኝተው ምናምን እንደነበረ ነው። ሄርሜላ ብትወስደው ራሱ ሄርሜላ እናንተ ሳትነግራት እናንተ ሳታወሩ ከእናንተ ጋር ሳታወራ ሄርሜላ ምንም ነገር አታደርግም። ሲጀመር እኮ ሄርሜላ የእውነትም ወደዚህ ይዛ መታ ሳይሆን አናቅም። ገና ለገና ሄርሜላ ብታገኘውም አብርሃምን ይዛ ወደ ለቡዜና አንደኛ ለዳዊት ትናገራለች ነው። ሁለተኛ ትላንትና ማታ ተናግራለች። ሻወር ውሰድ እረፍት አድርግና ከዛም በኋላ ወደ እህት ወደምታከብራትና ወደምትወዳት ወደምታከብርህ እህትና ወንድም እንሄዳለን ብለዋለች። ይሄንን አይተዋል እነሱ። ገብቷቸዋል። ለዚህ ነው እንደዚህ የሚሉት። አንድ ላይ ናቸው። ቂጥቂጣ ስኳት ተላጠፈ ነበር ሄርሜላ። ስለዚህ ምንም ነገር ስታደርግ ትነግራቸዋለች። ቂጥቂጣችሁ ስራ አጠፋ። አይገርምም? አለም ውስጥ ገብተና አብረን ፈልገው ወይ ገብተህ ፈልገህ ካጣህ በኋላ እኛ ምን እናድርግ ነው? እሺ ስላለ ነው እኮ ባይኖር ኖሮ እንደዛ ተወሩ ነበር። እዚህ ቤት ውስጥ አይደለም ማለት እናንተ አታውቁም ማለት አይደለም። በግድ ካላወቃችሁ በግድ ውለዱ ማለት አይገርምም? ግን እኔ እንጃ። ለወደፊት ግን በዚህ ከቀጠሉ ኤፍሬምና ሩታ ምናልባት ቡዜና ዳዊት ላይ የሚፈጥሩት የሆነ ነገር እንዳለ ጠርጥሩ። ስለዚህ እናንተ ሀሳብ ሄርሜላ ወስዷል ካል እሰይ እንኳን ስለቹ ጤናው ስለሆነ የምትፈልገው ጤናው ስለሆነ የሚፈልገው እሰየው እንኳን አደረገችው። ሄርሜላ ጀግና በቃ ነገር ልትሆነ ሁለታችሁ ፍላጎታችሁ ማለት ነው። አብርሃም ጠፍቶን ከሆነ ደግሞ ማለት አሁን ምን የት ይጠፋል? ጻልሽ ነው እሱ ሲጀመር እኔ ጋር አስቀምጪው ብትል አስቀምጪው መች ፋታ ሰጣችሁ እኮ። መች ፋታ ሰጡት? እንዲድን ስለማይፈልጉ ሚስጥራቸው እንዲቀበር ስለፈለጉ ማለት ነው። ሚስጥራቸው እንዳይወጣ ልጁ ይታከም ወይ ሆነ ደና ይሁን ስላችሁ ደና ነው አዎ ቡዜ አንቺ ነገር እኮ በቃ ገባን። ያዴም ነው የሚያንገራግረን። ያንቺን ሀሳብ ግን በደንብ ተረድተናል። የሁሉ መተሽ ጤናውን አይደለም ስለ አብርሃም ጤና ብታስቢ ኖርማ አብርሃም ካንቺ ጋር ነበር የሚሆነው። ከሷ ጋር እንዳይሆን አልፈቀዳችሁም እኮ። ከሷ ጋር እንዲሆን መች ፈቀዳችሁ? አንድ ቀን እንኳን እንዲያደርግ እኮ አልፈቀዳችሁ። አለቀ። ስለዚህ ቡዜ የፈለገ ይመጣ አጠገቧ እንደማታረግ። በነገራችን ላይ ቴክኒካቸው በጣም የሚገርም ነው እውነት። ምክንያቱም ከቡዜ ጋር ተነጋግሮ ሄርሜላ እና እሷ ሄርሜላ ይዛው ሄደች።
ቡዜ ደግሞ እዚሁ ቀረች አላየውም በማለት ትተባበራለች ማለት ነው። ጤነኛ ሆኖ ማሳየት ነው። አሁን አብርሃም ከእናንተ ስለተለየ ነው ወይ ከእናንተ ስለሄደ ነው ሀሳባችሁ? ወይስ አብርሃም መጥፋቱ አሳስቦን አብርሃም ከኛ ስለራቀ እነሱ ስራ አብርሃም መጥፋቱ አይደለም የሚያሳስባቸው። በነገራችን ላይ የአብርሃም መጥፋት ሳይሆን በኋላ የሚወጣው ነገር የአብርሃም ወደ ጤና መመለስ የሚወጣ ነገር ስላለ ማለት ነው። ለምን ከዓይናቸው ጠፋ? ምክንያቱም ከዓይናቸው ከጠፋ ይድናል ይሄ ልጅ። ቡዜ ከዳነ ደግሞ ሌላ ያላባት ቢያድግም ኖርማል ነው። አያችሁ፣ የማይገናኝ ነገር ማለት ነው። የሚያይገናኝ ነገር ልጁ ያላባት ቢያድግም ኖርማል ነው። ምን ያደርግለታል? ይሄ የጀዘበ አባት ምንም ነገር ማድረግ የማይችል ምንም ነገር እየተጎተተ እንትን የሚል አባት ልጁ ምን ያደርግለታል? በራሱ የሚወስን በራሱ አስቦ የሆነ ነገር ማድረግ የሚችል አባት ነው የሚያስፈልገው። አባት ነው እንዴ? አባት እኮ አይደለም በዚህ ሰዓት ላይ ቤቱን ትቶ የራሱን ህይወት የመረጠውን ትዳር ትቶ ከሄርሜላ ጋር መሆኑ ኖርማል ነው። ቤቱን መምረጡ ምናምን አላስደሰተሽም? ሩታ ሁልጊዜ ይሄን ማለቷን አታቆም። ገብቷችኋል? ምክንያቱም አንዳንድ ሰዎች አሉ ጥፋታቸውን የፈለገ ይመጣ ማየት የማይፈልጉ እናንተ ላይ ግን መልካም ነገር እያደረጋችሁ እንኳን እናንተ ላይ ስህተት የሚደራርቡ ሰዎች ማለት ነው። ሩታ ማለት እንደዛ ላይ ሰው ናት። ነገር አታውሪ አንቺ ለራስሽ ሆናቺ ወለታው ማይገባሽም ምንም ነገር አይገባሽም። እኔማ ለፋው በጤና በስነ ስርዓት ነው ካንቺ ጋር መሆን ያለበት መሆን ካለበት እንኳን እውነት በጣም እጅግ በጣም እኔ ደስ ብሎኛል። እውነት በቃ ሩታ ያደረገችው ነገር በጣም ደስ ብሎኛል። መሆን ካለበት በስነ ስርዓት ጤነኛ ሆኖ እንጂ ጤነኛ ሳይሆን ነው እንዴ አንቺ እንደጉ ሰው ቤት ውስጥ አስቀምጠሽ ነው እንዴ ካንቺ ጋር ሊሆን እንኳን ጠፋው ያልሽው እንኳን እሷ ጋር እንዳለ አወቅን። በቃ በንግግሯም ሆነ በምንም ነገር አውቀናል። አወቅ ከዛስ ምን ይፈጠር? እኔ ብሆን አልኳችሁ አብርሃም እዚሁ ቤቴ አጠገቤ ሆኖ ማንም አይወስደውም። ማንም ማለት ነው። አቃለቀ አንቀውትም ይሁን ምንም ይሁን በግድ ነው ሄደው እንዴ። እኛ እኮ መረጃ ስላለ ነው ያወራን ካይደሉ አብርሃም የሄርሜላ ጓደኞች በግድ ይዘውት ነው ሄርሜላ ጋር የወሰዱት እኮ ያለ ነው እንዴ። በግድ ይዘውት ይሄዳሉ። በግድም ይዘውት አልሄዱም። በግድ ይዘው አልሄዱም። መሄዱም ደግሞ ወይል በጣም ቡዜ ታውቃለች። አላውቅም ብትችሉ በሰላም ብትሄዱና ከሳብ ነገም ተገናኝተን ማውራት እንችላለን። አብርሃም ሄርሜላ ጋር የእውነት ሄርሜላ ጋር ሆኖ ከሆነ እኛ ሄርሜላ ለማግኘት እንሞክራለን። እሷ ጋር የእውነት እሷ ጋር ሆኖ ከሆነ እንዳውም አሪፍ ነው ለጤንነቱ ትኩረት ተደርጎ ይሰራል። እናንተ ጋር ምንም መብቴ ስላላገኘ መብቴ ስላላገኘ እነሱ ጋር መብቴም እንዲያገኝ ስላልፈለጉ እኮ ነው ለዚህ አይደል እየተቃጠሉ ያሉት። ምክንያቱም በመሄዱ መብቴ ያገኛል፣ እነሱ ደግሞ መብቴ እንዲገኝ ስለማይፈልጉ ነው። አግታችሁ ይዛችሁት ሳይ እናንተን ሐሳብ ይፈጽማል። አሁን እናንተን ታሟል የምትሉም ከሆነ ለእኛ አልታምንም። በመጀመሪያ ከታመምም ደግሞ ሚስቱ አለች ለማሳት በጣም ማን አሳምመውና ማን ያሳክመዋል? ኤፍሬምንም ጭንቀት ውስጥ አትክተቱ። እሱን ማለት እሷን ማትክተቱ በለው የእውነት ካለ እናገኘዋለን። ከዛ በኋላ ልጁ የእውነት ወደ ጤንነቱ እስከሚመለስ ግን ምናልባት ላታገኙ ትችላላችሁ። በቃ ምናልባት የሚባል ነገር የለም ዳዊት፣ ምናልባት የሚባል ነገር የለም። እሺ ምንም አልሆነም። አንደኛ ደረጃ፣ ሁለተኛ ነገር ደግሞ ነግበኔ የሚባል ነገር አለ። ቀለዳችሁ እናንተ በጣም የሰው ህይወት ላይ መቀለድ ያለሽ ብታ ቀለዳችሁ ልጁ ላይ በጣም ነው የቀለዱት እንጂ በጣም ተጫወቱበት እንጂ ጉጉዝ አርጋችሁ አስቀምጣችሁት። ልጁ ከራሱ ጋር አለብላችሁ እስቲ በምታስተካክሉበት መንገድ አስተካክሉት። እኛ አብርሃም ማግኘት ያቀተን ይዛል። በቃ አብርሃም ድኖ እንግዲህ የምናይበት ጊዜ ናፍቆናል። አብርሃም በራሱ ውሳኔ የሚወስንበት ጊዜ ናፍቆናል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው